ሰላም ጤና ይስጥልን ክቡራን ተመልካቾች ከሐረሪ ቴሌቪዥን የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እሊንሽ መልስናይ። በቅድሚያም ክልላዊ ዜናዎች። የክልሉ የ2018 የትምህርት ዘመን የ8ኛ ክፍል ክልላዊ ፈተና ዛሬ መሰጠት ተጀምሯል። ፈተናው ሰኔ 11 እና 12 2018 ዓ.ም ለሁለት ተከታታይ ቀናት የሚሰጥ ይሆናል። በቴሌም ደሴ ዝርዝሩ እንደሚከተለው ታቀርባለች። የ2018 የትምህርት ዘመን የ8ኛ ክፍል ክልላዊ ፈተና በሐረሪ ክልል ከዛሬ ሰኔ 11 ጀምሮ መሰጠት ጀምሯል። የክልሉ ርዕሰ መስተዳድር አቶ ኦርዲን በድሪ በተለያዩ ፈተና ጣቢያዎች በአካል ተገኝተው የፈተናውን አሰጣጥ ሂደት አጠቃላይ እንቅስቃሴ ምልከታ አድርገዋል። ተማሪዎች ያለምንም ስጋት በሙሉ የራስ መተማመን ፈተናቸውን እንዲያከናውኑና መልካም ምኞታቸውንም ገልጸዋል። በሐረሪ ክልል በሚገኙ 61 የመንግስትና የግል ትምህርት ቤቶች የሚማሩ 4614 ተማሪዎች ለፈተናው እንደሚቀመጡት የክልሉ ትምህርት ቢሮ ኃላፊ አቶ ጌቱ ነጋው ጠቁመዋል። ፈተናው በ8 የትምህርት አይነቶች የሚሰጥ ሲሆን 19 በገጠርና 11 በከተማ በአጠቃላይ 30 መፈተኛ ጣቢያዎች በከተማና በገጠር ትምህርት ቤቶች ለሚማሩ የ8ኛ ክፍል ተማሪዎች መዘጋጀታቸውን ኃላፊው ገልጸዋል። ፈተናውን በበላይነት የሚያስፈጽሙ 191 ፈታኞችም በቂ ግንዛቤና ስልጠና አግኝተው በየጣቢያዎቹ መመደባቸውን ኃላፊው ተናግረዋል። የፈተናው ሂደት የትውልድን ዕውቀት ለመመዘን ትልቅ ምዕራፍ መሆኑን አቶ ጌቱ ጠቅሰው ለፈተናው መሳካት አስተዋጽኦ ላደረጉ አካላትም ምስጋና አቅርበዋል። ፈተናው ሰኔ 11 እና 12 2018 ዓ.ም ለሁለት ተከታታይ ቀናት የሚሰጥ ይሆናል። ምርጫውን በድል እንዳጠናቀቅን ሁሉ በምርጫው ወቅት ለህዝባችን የገባነውን ቃል በተግባር ለመተርጎም በቁርጠኝነት እንሰራለን ሲሉ የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ምክትል ኃላፊ አቶ አብዱል ሐኪም ኡመር ተናገሩ። የአቦኮር ወረዳ ብልጽግና ፓርቲ 7ኛው ጠቅላላ ምርጫ ሰላማዊ፣ ዲሞክራሲያዊና በፍትሃዊ መንገድ እንዲጠናቀቅ ከፍተኛ አስተዋጽኦ ላበረከቱ የተለያዩ የህብረተሰብ ክፍሎችና የፓርቲ አባላት ታላቅ የምስጋናና የእውቅና መርሃ ግብር በድምቀት ተካሂዷል። ገዛኛ አራጌ የአቦከር ወረዳ ብልጽግና ፓርቲ 7ኛው ጠቅላላ ምርጫ ሰላማዊ፣ ዲሞክራሲያዊና በፍትሃዊ መንገድ እንዲጠናቀቅ ከፍተኛ አስተዋጽኦ ላበረከቱ የተለያዩ የህብረተሰብ ክፍሎችና የፓርቲ አባላቶች ታላቅ የምስጋና የእውቅና መርሃ ግብር በድምቀት አካሄደ። በመርሃ ግብሩ ላይ የክልሉና የወረዳ ከፍተኛ የስራ ኃላፊዎች፣ የሀገር ሽማግሌዎች፣ ወጣቶችና ጥሪ የተደረገላቸው እንግዶች ተገኝተዋል። የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ምክትል ኃላፊ አቶ አብዱል ሐኪም ኡመር እንደገለጹት 7ኛው ሀገራዊና ክልላዊ ምርጫ በክልላችንም ሆነ በወረዳችን ፍጹም ሰላማዊ፣ ነጻና ዲሞክራሲያዊ ሆኖ መጠናቀቁ የብልጽግና ፓርቲ ህዝባዊ ተቀባይነትና የህዝባችንን የፖለቲካ ንቃት በግልጽ ያሳየበት ሆኗል። ምርጫው በስኬት እንዲጠናቀቅ ሌት ከቀን እየደከማችሁ የወረዳ አመራሮች፣ የጸጥታ አካላትና መላው ህዝባችን የዚህ ታሪካዊ ድል ባለቤቶች ስለሆናችሁ ምስጋና ይገባችኋል ብለዋል። ምርጫውን በድል እንዳጠናቀቃችሁላ በምርጫው ወቅት ለህዝባችን የገባናቸውን የልማትና የመልካም አስተዳደር ቃል ኪዳኖች በተግባር ለመተርጎም በቁርጠኝነት የምንረባረብበት ወቅት ላይ እንገኛለን ብለዋል። የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ጃፈር ሱፊያን በበኩላቸው የአደረጃጀቶችን ጥንካሬና የህዝባችንን ንቁ ተሳትፎ ለዚህ ነጻ ፍትሃዊ ምርጫ ማሳካት ዋነኛ ምሰሶ ነበር ብለዋል። የአቦከር ወረዳ ህዝብና የፓርቲያችን መዋቅሮች ያሳዩት የተቀናጀ ስራና የዲሞክራሲ ባህል ብስለትን ለሌሎችም አካባቢዎች አርአያ የሚሆን ነው። ይህም ጠንካራ ህዝባዊ አደረጃጀትና አንድነትን ይዘን የጀመርናቸውን ዘላቂ ልማት እድገትና የብልጽግና ስራዎች ይበልጥ በማፋጠን የህዝባችንን ተጠቃሚነት እናረጋግጣለን ብለዋል። የአቦከር ወረዳ አስተዳዳሪ አቶ ሱልጣን ሳኒ እንደገለጹት የወረዳው መላው ህዝብ ምርጫው ፍጹም ሰላማዊ ሆኖ እንዲጠናቀቅና የወረዳችንን ገጽታ እንዲገነባ ላደረጉት አስተዋጽኦ ታላቅ ክብርና ምስጋና ይገባል ብለዋል። ዛሬ ምስጋና የተቸራቸው መላው የወረዳችን የሰላምና የዲሞክራሲ አምባሳደሮች ናቸው። በምርጫ የታየውን ይህንን ትልቅ ህዝባዊ መነሳሳት፣ አጋርነት ወደ ልማት ማዞር መረባረብ ይገባል ብለዋል። በሐረሪ ክልል ከ70 ሺህ በላይ ተማሪዎችን ተጠቃሚ ያደረገ የጤና አገልግሎት ዘመቻ በስኬት መካሄዱን የክልሉ ጤና ቢሮ ኃላፊ ዶክተር አብዲ አሚን ገለጹ። የዘመቻውን አፈጻጸም ለመገምገምና በቀጣይ ለሚሰሩ ስራዎች ግብዓቶችን ለመሰብሰብ ያለመ የምክክር መድረክ በዛሬው ዕለት ተካሂዷል። አዩብ ካዛሊ ተጨማሪ አለው። በሐረሪ ክልል ለተከታታይ ቀናት ሲካሄድ የነበረው የተቀናጀ የትምህርት ቤት አቀፍ የጤና አገልግሎት ዘመቻ በተሳካ ሁኔታ መጠናቀቁን የክልሉ ጤና ቢሮ አስታውቋል። የዘመቻውን አፈጻጸም ለመገምገምና በቀጣይ ለሚሰሩ ስራዎች ግብዓቶችን ለመሰብሰብ ያለመ የምክክር መድረክ በዛሬው ዕለት ተካሂዷል። በመድረኩ ላይ የተገኙት የሐረሪ ክልል ጤና ቢሮ ኃላፊ ዶክተር አብዲ አሚን እንደገለጹት ዘመቻው የትምህርት ማህበረሰቡን ጤና በመጠበቅ በኩል ትልቅ ውጤት አስመዝግቧል። ኃላፊው አክሎም በዘመቻው ከታቀደው በላይ በመስራት ከ70 ሺህ በላይ ተማሪዎች
ነዋሪዎችን ተጠቃሚ ማድረግ መቻሉን ገልጸዋል። ዶክተር አብዲ አሚን አያይዞም የተካሄደው የጤና አገልግሎት ዘመቻ በክልሉ ለሚገኙ ተማሪዎች የጤና እክሎችን ቀድሞ በመለየትና ተገቢውን ሕክምና በመስጠት ረገድ ከፍተኛ ሚና እንደነበረው ጠቁመዋል። የአይን ምርመራ፣ የቲቢ በሽታ፣ የስርዓተ ምግብ ልየታ እንዲሁም ተላላፊና ተላላፊ ያልሆኑ በሽታዎችን በመከላከል ረገድ የተከናወኑ ስራዎች ተጠናክረው እንደሚቀጥሉም አረጋግጠዋል። ይህ የመገምገሚያ መድረክ ዋነኛ ዓላማውም በዘመቻው ወቅት የታዩትን አበረታች ውጤቶችና ተግዳሮቶች በመለየት በቀጣይ ለሚዘጋጁ መሰል የጤና ፕሮግራሞች እንደ ግብዓት መጠቀም መሆኑ ተገልጿል። ዘመቻው በአጠቃላይ ስኬታማ እንደነበር የተናገሩት የቢሮ ኃላፊ ለዚህ ስኬት የጤና ባለሙያዎች፣ የትምህርት ቤት አመራሮች፣ መምህራንና ወላጆች ላደረጉት የተቀናጀ ጥረትም ምስጋና አቅርበዋል። በቀጣይነትም ጤናማ ትውልድን ለመፍጠርና በትምህርት ቤቶች አካባቢ የሚስተዋሉ የጤና ስጋቶችን በዘላቂነት ለመቅረፍ ክልሉ በትኩረት እንደሚሰራም ተመላክቷል። በሴቶች ላይ የሚደርሰውን አካላዊና ስነልቦናዊ ጉዳት ለመከላከል ባለድርሻ አካላት በቅንጅት መስራት እንዳለባቸው ተገለጸ። የሐረሪ ክልል ጠቅላይ አቃቤ ሕግ ቢሮ ከሐረር ኤስኦኤስ የህጻናት መንደር ጋር በመተባበር በሴቶች ላይ የሚደርሰውን ጥቃት ለመከላከል ለባለድርሻ አካላት ስልጠና ሰጥቷል። ለዲኒ መሐመድ ዘገባ ገዛኛ አራጌ። የሐረሪ ክልል ጠቅላይ አቃቢ ሕግ ቢሮ ከሐረሪ ኤስኦኤስ የህጻናት መንደር ጋር በመተባበር በሴቶች ላይ የሚደርስ ጉዳት ለመከላከል ለባለድርሻ አካላት ስልጠና ሰጥቷል። ስልጠናውን ያስጀመሩት የክልሉ ጠቅላይ አቃቢ ሕግ ቢሮ ምክትል ኃላፊ ኮሚሽነር ለታ በዳዳ እንደገለጹት በሴቶች ላይ የሚደርሰውን አካላዊና ስነልቦናዊ ጥቃት ለመከላከል ሁሉም አካላት በቅንጅት መስራት እንዳለባቸው ገልጸዋል። ይህ ችግር አስቀድሞ ለመከላከል እንዲህ አይነቱን ስልጠና ግንዛቤን በማሳደግ ረገድ ከፍተኛ ጠቀሜታ እንዳለው አስረድተዋል። የህጻናት መንደሩ በዚህ ረገድ ከቢሮ ጋር አብሮ እየሰራ መሆኑን ሊበረታታ የሚገባ ጉዳይ መሆኑን ጠቅሰዋል። ኮሚሽነር ለታ ስልጠናውን የወሰዱ አካላት ያገኙትን ግንዛቤ በትክክለኛው መንገድ ወደ ስራ መለወጥ እንዳለባቸው መልእክት አስተላልፈዋል። የሐረር ኤስኦኤስ የህጻናት መንደር ዋና ዳይሬክተር አቶ ሙሉቀን አሰፋ በበኩላቸው ድርጅታቸው ከተመሰረተበት ጊዜ ጀምሮ በሴቶች ላይ የሚደርሰውን ጉዳት ለመከላከልና ተጠቃሚነታቸውን ለማረጋገጥ ሰፊ ስራዎች እየሰራ መሆኑን ገልጸዋል። በአሁኑ ወቅት በምስራቅ ኢትዮጵያ አካባቢዎች 8 ፕሮጀክቶችን በመቅረጽ የሴቶችን ተጠቃሚነት ለማረጋገጥ እየሰራ እንደሚገኝ አብራርተዋል። የስልጠናው ተሳታፊዎችም ያገኙትን ግንዛቤ ይዘው ውጤታማ ስራ እንደሚሰሩ ተስፋ እንዳላቸው የገለጹት ዳይሬክተሩ ድርጅቱ ወደፊትም ከባለድርሻ አካላት ጋር በቅንጅት እንደሚሰራ አስታውቀዋል። ስልጠናው በክልሉ ጠቅላይ አቃቢ ሕግ ቢሮ ባለሙያዎች በተለያዩ ርዕሰ ጉዳዮች ላይ የተሰጠ ነው። የሀገሪቱን ንግድና ኢኮኖሚ እድገት ለማፋጠን የወደብ አማራጭ ማግኘት የወቅቱ አንገብጋቢ ጥያቄ መሆኑን የሐረር ከተማ ነዋሪዎች ገለጹ። ነዋሪዎቹ አክለውም የባህር በር ባለቤት መሆን አዳዲስ የስራ ዕድሎችን በመፍጠርና ለቀጣዩ ትውልድ ብልጽግናን ለማረጋገጥ መሰረታዊ ምሰሶ መሆኑን አስገንዝበዋል። ለአደም ኢብራሂም ዘገባ አያንቱ አህመድ። ሀገራችን ቀደም ሲል በቀይ ባህር ላይ የነበራትን ታሪካዊ ባለቤትነት በተለያዩ ተጽዕኖዎችና ምክንያቶች ያጣች ቢሆንም በአሁኑ ወቅት ከደረሰችበት የህዝብ ቁጥር መበራከትና ፈጣን የኢኮኖሚ እንቅስቃሴ አንጻር የውጭ ገቢ ንግዷን በራሷ ወደብ ማሳለጥ አማራጭ የሌለው ጉዳይ ሆኗል። በዚህ ጉዳይ የሐረር ከተማ ነዋሪዎች እንደገለጹት የቀይ ባህርን ታሪካዊ ይዞታ በተለያዩ ምክንያቶች ተገቢ ባልሆነ መንገድ ማጣታችንና አሁን ላይ ግን ተገቢውን አቅም እውቅናና አስፈላጊውን መስዋዕትነት በመክፈል ታሪካዊ መብታችንን ለማስመለስ ዝግጁ መሆናቸውን ይናገራሉ። ከገላን ዲማን ባየ ተከበርባቂ ሳራ ቢቲ ተከጅራቹራ ቀይ ባህር እጅግ በጣም አስፈላጊ ነው። አንድ ሀገር መግቢያና መውጫ የባህር በር ሊኖራት ይገባል። 130 ሚሊዮን ህዝብ ይዘን ቀይ ባህር ማግኘት ግዴታ ነው። ኪሳራን ጃና ከየት ሀገሪቱ የጀመረችውን የለውጥ ጉዞ ለማገዝ ምርትን በስፋት ወደ ውጪ ለመላክና አዳዲስ የስራ ዕድሎችን ለመፍጠር የባህር በር መኖሩ መሰረታዊ መሆኑን ገልጸዋል። ገላን ዲማን ሄዱን በርባቺሳ ገራ ሐዋሱማን ዲነግዴን ፊ ጉዲና ሀገራችን ወደፊት እንድትራመድ ቀይ ባህር ወሳኝ ነው። ለህዝባችን ኑሮና ህይወትም እጅግ አስፈላጊ ነው። እትፈይደሙ ጎዱ በርባና ይችላል ገላን ዲማን ድርቃው ነው ፈነሙ ቀበ ማልዩ አይተ ዲነግዴን ያዝ ኦልኑጋቲ ቀይ ባህርን ማግኘት ግዴታ ነው። አንድ ሀገር የምትወጣበትና የምትገባበት የምትነግድበት መንገድ ከሌላት አገር የመሆኗ ትርጉም አይታይም። ስለዚህ ማግኘታችን ግዴታ ነው። ይህ ለወደፊቱ ትውልድ ብልጽግና መሰረት በመሆኑ ከመንግስት ጎን በመሰለፍ በሚደረጉ ጥረቶች ሁሉ የበኩላቸውን ድጋፍ እንደሚያደርጉም ይገልጻሉ። ገላን ዲማ ለሞ ከኑ በርባቺሰፍ ገላኑማኑ ቢጀቴ ይተናፋ ቀይ ባህር ለህዝባችን ኑሮና ህይወት ወሳኝ ብቻ ሳይሆን የኑሮ ውድነትንም ለማስተካከልም ከፍተኛ ሚና አለው። ገላን ዲማን ሀለን በርባቺሳ ወይ ገላን ዲማ ካንራት ገላን ዲማ ጉንባ የረን በርባቺሳ
ቀይ ባህር ከውጭ ሀገር ጋር ግንኙነትን እንዲኖረንና የኑሮ ውድነትን ለማስተካከል ትልቅ አስተዋጽኦ አለው። መብታችንም ሀቃችንም ነው። ለኢትዮጵያ ወደብ አማራጭ የሌለው ጉዳይ በመሆኑ በሀገር ውስጥና በውጭ ሀገር የሚኖሩ ዜጎች በቅንጅትና በአንድነት ሊቆሙ እንደሚገባ ተናግረዋል። ይህንን የጋራ ሀብት በሀሳብና በተግባር እውን ለማድረግ መላው ሕዝብ በንቃት መንቀሳቀስ እንዳለበትም አስተያየት ሰጪዎቹ ጥሪያቸውን አስተላልፈዋል። ክቡራን ተመልካቾች ከሐረሪ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች እናልፋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገራችን በጋራ ማንሳት የምንችለው አንዳችን ሌላችን እጃችንን ስንዘረጋ ብቻ ነው አሉ። በሌላ ዜና የሀገራዊ ምክክር ኮሚሽን ከሐምሌ 8 2018 ዓ.ም ጀምሮ በሚካሄደው ታሪካዊ ጉባኤ 4000 ተወካዮችን ለመቀበል ዝግጅት ተደርጓል አለ። እኚህና መሰል ሀገር አቀፍ ዘገባዎች በተከታታይ ይቀርባሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገራችንን በጋራ ማንሳት የምንችለው አንዳችን ለሌላችን እጃችንን ስንዘረጋ ነው ብቻ አሉ። ጠቅላይ ሚኒስትሩ በደቡብ ምዕራብ ሸዋ ዞን ጎሮ ወረዳ የዘንድሮን የክረምት በጎ ፍቃድ ዘመቻ በዛሬው ዕለት በይፋ አስጀምረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የክረምቱ ወቅት ሲደርስ እኛም ለወገኖቻችን የምንዘረጋው የደግነት እጅ አብሮ ይጀግናል ብለዋል። በደቡብ ምዕራብ ሸዋ ዞን ጎሮ ወረዳ የዘንድሮን የክረምት በጎ ፍቃድ ዘመቻ ማስጀመራቸውንም ነው የገለጹት። የገጠር ኮሪደር ልማት መርሃ ግብር አካል በሆነው ዲዛይን መሰረት 20 ቤቶች በአካባቢው እንደሚገነቡ አብራርተዋል። ሀገራችንን በጋራ ማንሳት የምንችለው አንዳችን ለሌላችን እጃችንን ስንዘረጋ ብቻ ነው ያሉት ጠቅላይ ሚኒስትሩ እያንዳንዱ ኢትዮጵያዊ በዚህ ስራ እንዲሳተፍ ጥሪ አቅርበዋል። የሀገራዊ ምክክር ኮሚሽን ከሐምሌ 8 2018 ዓ.ም ጀምሮ በሚካሄደው ታሪካዊ ጉባኤ 4000 ተወካዮችን ለመቀበል ዝግጅት ተደርጓል አለ። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አሪያ ከፋና ፖድካስት ጋር ባደረጉት ቆይታ እንደገለጹት በኢትዮጵያ ዘላቂ ሰላምና መግባባትን ለመፍጠር የተጀመረው ሀገራዊ ምክክር ሂደት በርካታ ፈታኝ መንገዶችን አልፎ ወሳኙ ምዕራፍ ላይ ደርሷል። ሂደቱን ፍጹም አካታችና አሳታፊ ለማድረግ የታጠቁ ኃይሎችን፣ ተፈናቃዮችንና ከሀገር ውጪ የሚኖሩ ኢትዮጵያውያንን ለማካተት ሰፊ ጥረት መደረጉን አብራርተዋል። ምክክር ፍላጎት ላይ ተመሰረተ በመሆኑ ወደ ዋናው ጉባኤ በር ላይ እስከሚደረስ ድረስ አሁንም አጀንዳዎችን የመቀበል ስራው ክፍት መሆኑን ጠቁመዋል። ሐምሌ 8 ቀን 2018 ዓ.ም ለሚጀምረው ታሪካዊ ጉባኤ ከየአካባቢው የተወከሉ 4000 ተሳታፊዎች አዲስ አበባ እንደሚገቡ የገለጹት ኮሚሽነሩ ለዚህም ሰፊ ዝግጅት ተደርጓልም ነው ያሉት። ከጉባኤው በኋላ የሚቀመጡ ምክረ ሀሳቦች በተግባር ላይ መዋላቸውን ኮሚሽኑ በቅርበት ክትትል እንደሚያደርግ ጠቁመው በጉባኤው ማግስት በሀገሪቱ የመነጋገርና የመመካከር ባህል እንደሚዳብርም ነው የገለጹት። በሀገሪቱ በተከናወነው የዘንድሮ የበልግ ወቅት የሰብል ልማት ከ110 ሚሊዮን ኩንታል በላይ ምርት የሚሰበሰብ መሆኑን የግብርና ሚኒስቴር አስታውቋል። በግብርና ሚኒስቴር የሰብል ልማት መሪ ስራ አስፈጻሚ ተወካይ አቶ ተሾመ ገለቱ ለአዲስ ዘመን እንደገለጹት በተያያዘው ዓመት የበልግ ሰብል ልማት ከ110 ሚሊዮን ኩንታል በላይ ለመሰብሰብ መታቀዱን ገልጸዋል። በዘንድሮ የበልግ ወቅት 4.3 ሚሊዮን ሄክታር መሬት ለማልማት መታቀዱን ያስታወሱት አቶ ተሾመ አፈጻጸሙ ከእቅድ በላይ 102 በመቶ መሆኑን አስታውቀዋል። ስኬታማ አፈጻጸም እንዲመዘገብ ያስቻለው የዘንድሮ የበልግ ዝናብ ከሌላው ጊዜ የተሻለና በጣም ምቹ ሁኔታን የፈጠረ መሆኑን በምክንያትነት አስቀምጠዋል። በዘንድሮ የበልግና መኸር ልማት ሰፋ ያለ ስራ ለመስራት በማቀድ ክልሎችን ያሳተፈ የንቅናቄ መድረክ ስራዎች መሰረታቸውን አስታውሰዋል። በበልግ ወቅት ቀድሞ የሚደርሱ ሰብሎችን የመሰብሰብ ስራ ከሰኔ ወር መጀመሪያ ጀምሮ የተከናወነ እንደሚገኝ ገልጸው አብዛኞቹ ሰብሎች ቶሎ ማሳ የሚለቁ የጥራጥሬና የቅባት ሰብሎች መሆናቸውን ጠቁመዋል። የግብርና ሜካናይዜሽን መስፋፋት ለዘርፉ ማደግ ያበረከተው አስተዋጽኦ ከፍተኛ መሆኑን አንስተው አርሶ አደሩም ጥቅሙን በሚገባ በመረዳቱ ጥያቄው ጥራትን መሰረት ያደረገ የሆነ መምጣቱንም አብራርተዋል። የግብርና ሚኒስቴር ከበልግ ልማት የሚገኘው ምርት ከእቅድ በላይ ተፈጸመ በመሆኑ ከተከናወነው ልማት ከ110 ሚሊዮን ኩንታል በላይ ምርት እንደሚሰበሰብ አስታውቋል።
የ2018 የትምህርት ዘመን የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተናን ለማካሄድ ሰፊ የዝግጅት ስራ ተከናውኗል ሲል የኦሮሚያ ክልል ትምህርት ቢሮ ገልጸዋል። የኦሮሚያ ክልል ትምህርት ቢሮ ምክትል ኃላፊ ዶክተር ካሳሁን ገላና በክልሉ 180 ሺህ የሚሆኑ ተማሪዎች የ12ኛ ክፍል ማጠናቀቂያ ፈተናን እንደሚወስዱ ተናግረዋል። የተማሪዎችን ውጤት ለማሻሻልም በ1406 ትምህርት ቤቶች ውስጥ ልዩ ትኩረት ሰጥቶ መሰራቱንም ነው የገለጹት። በዚህም ከመስከረም ወር ጀምሮ ከ9ኛ ክፍል እስከ 12ኛ ክፍል ባሉ የትምህርት አይነቶች ላይ የማጠናከሪያ ትምህርት ሲሰጥ መቆየቱንም ጠቁመዋል። ተማሪዎች የመለማመጃ ጥያቄዎችን በግልና በቡድን እንዲሰሩ መደረጉን ጠቅሰው በተለይም ለሴት ተማሪዎች ልዩ ድጋፍ መሰጠቱን አስረድተዋል። በክልሉ የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና ሙሉ በሙሉ በበይነ መረብ ለመስጠት ከሚመለከታቸው አካላት ጋር በቅንጅት መሰራቱንም አጽንኦት ሰጥተዋል። የዘንድሮ የ12ኛ ክፍል ሀገር አቀፍ ፈተና ከሰኔ 24 እስከ ሐምሌ 17 ቀን 2018 ዓ.ም የሚሰጥ ሲሆን ለፈተናው በተፈጥሮ ሳይንስ 306964 እና በማህበራዊ ሳይንስ 257255 በድምሩ 564219 ተማሪዎች ተመዝግበዋል። ወደ ውጪ ዘገባ ስናልፍ የአፍሪካ ህብረት ለኢቦላ ወረርሽኝ ምላሽ የሚሰጠውን ድጋፍ እያስተባበረ መሆኑ ተገለጸ። በኢቦላ ወረርሽኝ ላይ ያተኮረው ስብሰባ አሁን ላይ ያለውን የኢቦላ ወረርሽኝን በፍጥነት ለመቆጣጠርና አህጉራዊ የቅድመ ዝግጅትን ለማጠናከር የፖለቲካ አመራርን አጋርነትንና ሀብትን ለማሰባሰብ ያለመ ነው ተብሏል። ናርዶስ ዳምጤ ዝርዝሩ እንደሚከተሉት ታቀርባለች። የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ በዲሞክራቲክ ሪፐብሊክ ኮንጎና በዩጋንዳ ለተከሰተው የኢቦላ ወረርሽኝ ምላሽ የተቀናጀ ድጋፍን ለማስተባበር ማክሰኞ ዕለት ከአፍሪካ መሪዎች፣ ዓለም አቀፍ አጋሮች፣ የተባበሩት መንግስታት ድርጅት ኤጀንሲዎችና ቀጠናዊ ድርጅቶች ጋር በጋራ መስራት ላይ መሆናቸው ተነገረ። የአፍሪካ ህብረት የወቅቱ ሊቀመንበር በሆኑት በቡሩንዲው ፕሬዝዳንት ኤቫሪስቲ ናይማንዲሺ የተጠራው ይህ በኢቦላ ወረርሽኝ ላይ ያተኮረው ከፍተኛ ደረጃ ስብሰባ አሁን ላይ ያለውን የቡንዲ ቢዩ የኢቦላ ወረርሽኝን በፍጥነት ለመቆጣጠርና አህጉራዊ የቅድመ ዝግጅትን ለማጠናከር የፖለቲካ አመራርን አጋርነትና ሀብትን ለማሰባሰብ ያለመ ነው። የአፍሪካ ህብረት ባወጣው መግለጫ ስብሰባው አፍሪካ ለወረርሽኙ የምትሰጠውን የጋራ ምላሽና አህጉራዊ የጤና ደህንነት ለማጠናከር አስቸኳይ የፖለቲካ ቁርጠኝነትን፣ የፋይናንስ ሀብቶችና የተግባር ድጋፎችን ለማሰባሰብ እንደ መድረክም አገልግሏልም ብለዋል። በበይነ መረብ ለተሰበሰቡት ተሳታፊዎችም ንግግር ያደረጉት የኮሚሽኑ ሊቀመንበር ብሔራዊና ቀጠናዊ የምላሽ እቅዶችን የማሳደግ ድንበር ተሻጋሪ ቅንጅትን የማጠናከር እንዲሁም የቅድመ ዝግጅት የክትትልና የመቆጣጠሪያ እርምጃዎችን የማስፋት አስፈላጊነትን አጽንኦትም ሰጥተዋል። የበሽታውን ተጨማሪ ስርጭት ለመከላከልና በመላው ሀገሪቱ ጠንካራ የጤና ስርዓቶችን ለመገንባት መዋለ ንዋይ ለማፍሰስ በአፍሪካ ሀገራትና በአጋሮቻቸው መካከል ቀጣይነት ያለው አጋርነትና የጋራ እርምጃ እንዲኖርም ጥሪያቸውን አቅርበዋል። 55 አባላት ያሉት ይህ አህጉራዊ ድርጅት የመቋቋም አቅምን ለማጠናከር የተቀናጀ የህዝብ ጤና ምላሾችን ለማሳደግና ይህንን የጋራ ፈተና በመጋፈጥ ረገድ ምንም አይነት የአፍሪካ ሀገር ወደ ኋላ እንዳትቀር ለማረጋገጥ ከሁሉም ባለድርሻ አካላት ጋር በቅርበት ለመስራት ያለውን ቁርጠኝነትን በድጋሚ አረጋግጠዋል። ይህ ከፍተኛ የስብሰባ መድረክ የተካሄደው በአዲሱ የአፍሪካ በሽታ መቆጣጠሪያና መከላከያ ማዕከል ወይንም አፍሪካ ሲዲሲ መረጃ መሰረት ዲሞክራቲክ ሪፐብሊክ ኮንጎና በዩጋንዳ በድምሩ 827 የተረጋገጡ ኬዞችና 194 ሞቶች እንዲሁም በአጠቃላይ 53 ታካሚዎች ከቫይረሱ አገግመዋል በተባለበት ወቅት መሆኑን ጂንዋ ዘግቧል። ክቡራን ተመልካቾች ከሐረሪ ቴሌቪዥን ለሰዓቱ ያዝናቸው ዘገባዎች ይመስሉ ነበር። ከቀሪ መሰናዶች ጋር መልካም ቆይታ። ጤና ይስጥልን።